በሁሉም አቅጣጫ ከኢትዮጵያ ሕዝብ ጋር ትብብሩን አጠናክሮ የቀጠለው ፋኖ ከቤንሻንጉል ጉሙዝ ነፃ አውጪ ግንባር ጋር በመሆን አስደናቂ ድል ማስመዝገቡ ተሰማ። ሁለቱ ኃይሎች የጋራ ዘመቻ ያደረጉት መተከል ውስጥ ሲሆን የብልጽግና ሰራዊት ከተማዋን ጥሎ መፈርጠጡ ታውቋል። በዚህ የጋራ ኦፕሬሽን የተሳተፈው የፋኖ አካልም ቴዎድሮስ እዝ እንደሆነም ተመልክቷል። የብልጽግና ፍርሃትም ቀን በቀን በመጨመር ላይ ነው። ሰሙታላችሁ። ኦህዴድ በይፋ ወለጋ ውስጥ የአማራ ተወላጆችን ያደነ መግደል መጀመሩን የዓይን እማኞች ከቦታው ያደረሱን መረጃ አረጋግጠዋል። ህዝቡ መስጊድና ቤተክርስቲያን ውስጥ ቢሸሸግም ኦህዴድ በወሰደው እርምጃ ሁለት የሕክምና ባለሙያዎችን ጨምሮ 30 ንጹሃን ህይወታቸው አልፈዋል። አሁንም ቤተክርስቲያን ውስጥ የተጠለሉ ዜጎች ቢኖሩም ውጡ የሚል ማስጠንቀቂያ እየቀረበላቸው ነው። ታዛቢዎች በአገሪቱ ቀይ ሽብር መፋፋም የጀመረ ይመስላል ሲሉ አስጠንቅቀዋል። ሰፊ መረጃው በሰዓቱ ይቀርባል። በጎንደር የብልጽግና ሰራዊት አንዲት ከተማን ለመቆጣጠር ሲሞክር በተወሰደበት የመልሶ ማጥቃት እርምጃ 10 የሰራዊት አባላቱን ማጣቱ ተሰማ። በጀነራል ተሾመ አበባው ተመራ የተባለው የፋኖ ኃይል ብልጽግና ላይ በተለያዩ አቅጣጫዎች ጥቃት በመክፈቱ ሰራዊቱ ወደ ከተማ ሸሽተዋል። በሌላ በኩል የጎንደር ህዝብ የሚፈልገው አንድነትና ብልጽግና ላይ ያተኮረ ጥቃት እንደሆነ ለአፋብን አመራሮች ጠንከር ያለ ጥያቄ አቅርበዋል። በ21ኛው ክፍለ ዘመን ካሉ አምባገነን መሪዎች ውስጥ ቀዳሚ እንደሆነ የሚነገርለት የቀድሞው የሶሪያው ፕሬዝዳንት በሽር አልአሳድ የሞት ፍርድ እንደተፈረደባቸው ተሰማ። ይህም ቢሆን ግን ሰውየው ሩሲያ ውስጥ በልብ ድካም ተገላግሏል የሚሉ መረጃዎች በመውጣት ላይ ናቸው። ከገለልተኛ ወገን ግን ማረጋገጥ አልተቻለም። አሁን በቀጥታ ወደ ዝርዝሩ አልፈናል። የቤንሻንጉል ጉሙዝ ነፃ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና ፋኖ በጋራ በወሰዱት ወታደራዊ እርምጃ የመተከል ዞን ዋና ከተማ የሆነችውን ግልገል በለስ ከተማን በተሳካ ሁኔታ መቆጣጠራቸው ተሰማ። በፋኖ በኩል በዚህ ግንባር ላይ የተሰለፈው በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እንደሆነም ታውቋል። በጥምረት በተካሄደው በዚህ ከባድ ውጊያ ብልጽግና ከተማዋን ላለመልቀቅ ከፍተኛ ትግል ቢያደርግም የፋኖ ኃይሎችና የቤንሻንጉል ጉሙዝ ነፃ አውጪ ታጣቂዎች የበላይነት ወስደው በጥምረት ድል አድርገዋል ተብሏል። ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ የተካሄደ ሲሆን የብልጽግና ሰራዊት ላይ ለጊዜው ያልታወቀ ከባድ ኪሳራ ደርሷል ተብሏል። አፋብን ጉዳዩን በተመለከተ ለአስራት ባደረሰው መረጃ የዛሬው የጋራ ጦርነት አብይ አህመድ ጣር ላይ መሆኑን የሚያረጋግጥ ነው ብሎታል። በብልጽግና የሰሞኑ ግምገማ መሰረት የፋኖ ሰራዊት በፍጹም ከሌሎች ህዝቦች ጋር መተባበር የለበትም የሚል ቢሆንም የፋኖ አመራሮች በወሰዱት ጠንካራ ፖለቲካዊና ወታደራዊ ውሳኔ ምክንያት ጠላት ተብለው የነበሩት ህዝቦች ከፋኖ ጋር መሰባሰብ ጀምረዋል ይባላል። ይህም አጋጣሚ ብልጽግና ከዚህ በላይ አደጋ የለም የሚል ድምዳሜ ላይ እንዲደርስ አስገድዶታል። በጀነራል ተሾመ አበባው የተመራው የፋኖ ሰራዊት ጎንደር ላይ ለወረራ የመጣውን የብልጽግና ሰራዊት መፈናፈኛ በማሳጣት 10 ወታደሮችን መደምሰሱ ተሰማ። በሌላ በኩል በዛው ጎንደር ህዝባዊ መድረኩ ተጠናክሮ የቀጠለ ሲሆን ቋላ ቀበሌ ላይ ህዝቡ በቀጣይ ሊኖረው ስለሚገባው የደጀንነት ሚና የአፋብን ከፍተኛ አመራሮች በተገኙበት ምክክር ተደርጓል። መመሪያም ተሰጥቷል ተብሏል። ከዚህ በተጨማሪም ህዝቡ የጎንደር አንድነትን በማጠናከር ሙሉ ጥቃት ብልጽግና ላይ ብቻ እንዲከፈት አበክሮ ጠይቋል። በብልጽግና ሰራዊት ላይ አንጸባራቂ ድል የተጎናጸፉት በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ናቸው ተብሏል። ከአርባያ ማክሰኝት ጎሃላና ኪንቫዝ በገላ ተወጣቶ በ7 ተሽከርካሪዎች ጣይመን ከተማን ለመቆጣጠር አልሞ የነበረው የብልጽግናው ስብስብ በነቃው የንስሮቹ የክትትል መረብ ውስጥ በመግባት የታሰበው ሳይሳካ ክፉኛ ምታርፎበት እንዲበተን ተደርጓል ተብሏል። የስልታዊ አሰራርን የተከተለው የውጊያ ውሎ ንስሮቹ ገዢ ወታደራዊ ጠቀሜታ ያላቸው ቦታዎችን ቀድመው በመያዝ ጠላትን ወደ ወጥመድ በማስገባት የተካሄደ ነው። በተሰነዘረው ከባድ ምት ክፉኛ የተመታው የአብይ አህመድ ኃይል የፋኖ ምት ካቅሙ በላይ ሲሆንበት ከጫዊት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ ጀነራል ተሾመ አበባው በወሰደው ፈጣን የውጊያ ውሳኔ የጠላት ተጨማሪ ኃይል እንዳይንቀሳቀስ ተደርጓል
ተብሏል። ይህም የወገን ኃይል ከፍተኛ ወታደራዊ መናበብ ላይ እንደደረሰና ካለምንም ጉዳት የብልጽግናውን ኃይል ማሽመድመድ እንደሚችል ያረጋገጠ ተደርጎ ተወስዷል። በአምስት አቅጣጫዎች ተሰልፎ የመጣውና ጣይመን ከተማን ለመያዝ አልሞ የተነሳው የብልጽግናው ስብስብ በንስሮቹ ፈርጣማ ክንድ በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳስተናገደም አስራት ከቦታው ያገኘው መረጃ አረጋግጠዋል። በውጤቱም 10 የብልጽግና ወታደሮች ሲደመሰሱ ከ20 በላይ ቀላልና ከባድ ቁስለኞችን በመሸከም ተስፋ በቆረጠ ሁኔታ ወደ ጎኋላ ሰራዊቱ ፈርጥጠዋል። ይህ የጦር ውሎ የፋኖን ከፍተኛ ስልታዊ ዝግጅት፣ የተቀናጀ የአመራር ብቃትና የጠላትን ውጥን እቅድ የማክሸፍ ሙሉ ወታደራዊ ብቃትን በግልጽ ያሳየ ድል ነበር ሲሉ ከጎንደር ጠቅላይ ግዛት የደረሰን መረጃ አመልክተዋል። በሌላ በኩል በዚሁ ጎንደር ህዝቡ ለቀጣይ ዘመቻዎች ማድረግ ያለበት የደጀንነት ሚና ምን መሆን እንዳለበት ከአፋብን አመራሮች ጋር ምክክር አካሂደዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባተ ኮር ጊዜያዊ አስተዳደር ከፋርጣ ወረዳ ቋላ ቀበሌ ማህበረሰብ ጋር ነው ውጤታማ የተባለውን ህዝባዊ መድረክ ያካሄደው። የቀጠናው ጊዜያዊ አስተዳደር ከፍተኛ አመራሮች በተገኙበት በዚሁ መድረክ ህዝባዊ አገልግሎት አሰጣጥን ይበልጥ ማሳደግ በሚቻልበት ሁኔታ ላይ ጥልቅ ምክክር ተደርጓል ተብሏል። በተጨማሪም በስራ ላይ ባለው የሲቪል አደረጃጀት ውስጥ የሚታዩ ጠንካራና ደካማ ጎኖች የተገመገሙ ሲሆን የህልውና ትግሉን የመጨረሻ ግብ ለማሳካት የህዝቡ አደረጃጀትና ደጀንነት ሊይዘው በሚገባው ቁመና ላይ ያተኮሩ አንኳር ጉዳዮች ተዳሰዋል። በውይይቱ ወቅት የአካባቢው ማህበረሰብ በሁለቱ እዞች ውህደት የታየው አዎንታዊ አንድነትና ጠንካራ ቁመናን አድንቆ የተፈጠረው ውህደት ለቀጠናው ዘላቂ ሰላምና ፍትህ መረጋገጥ ትልቅ መሰረት መጣሉን የገለጹት ተሳታፊዎቹ በቀጣይም አንድ ጠላት ላይ በመዝመት የጠላትን አከርካሪ ለመስበር ትልቅ አቅም ነው ሲሉ ገልጸውታል። ይህ ውህደት በየደረጃው ለሚገኙ ጊዜያዊ የፍትህ አካላት አሰራር መቃናትና ማህበረሰቡ ሙሉ የፍትህ አገልግሎት እንዲያገኝ መንገድ የሚከፍት መሆኑ የተሰመረበት ሲሆን የተፈጠረው ውህደት የአካባቢውን አስተዳደራዊና ወታደራዊ አቅም በእጅጉ እንደሚያጠናክረው ህዝቡ አስተያየቱን ሰጥተዋል። ህግና ስርዓትን ማክበር የዘላቂ ሰላም መያዣ መሆኑን ያሰመሩበት ተሳታፊዎቹ ፍትህ ለሁሉም የህብረተሰብ ክፍል በኩልነት መዳረስ እንዳለበትም አጽንኦት ሰጥተው ጠይቀዋል። በቀበሌው የሚታዩ የሲቪል መዋቅር ክፍተቶችን በአስቸኳይ በማረም የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚገባም የጋራ መግባባት ላይ ተደርሷል ተብሏል። የብልጽግናው አገዛዝ ንጹሃን አማራዎችን በባሰ ሁኔታ እያሳደደ መግደል መጀመሩ ተሰማ። እነዚህ ንጹሃን የአማራ ተወላጆች ህይወታቸውን ለማትረፍ መስጊድና ቤተክርስቲያን ውስጥ ቢሸሸጉም የብልጽግናው ሰራዊት እያወጣ እንደረሸናቸው ቦታው ላይ የሚገኙ የዓይን እማኞች ለአስራት ባደረሱት መረጃ አስታውቀዋል። ቦታው ደግሞ በምስራቅ ወለጋ ባንገር ጉትን ከተማ ውስጥ እንደሆነ ታውቋል። ግድያው በየአቅጣጫው በቀጠለበት በዚህ ሰዓት ከ6 ሚሊዮን በላይ አንባቢ እንዳለው የሚታወቀው የካናዳው ዘ ግሎብ ኤንድ ሜይል ጋዜጣ አማራው እያለቀ ነው ሲል ዓለም አቀፉን ማህበረሰብ አስጠንቅቋል። በወለጋ አንገርጉትን በፋኖ ከፍተኛ ሽንፈትን ያስተናገደው የብልጽግና ሰራዊት የገዳ ኮማንዶ ተብሎ በሚጠራው ኃይሉ ምክንያት ህይወታቸውን ለማትረፍ መስጊድ ውስጥ ተሸሽገው የነበሩ የአማራ ተወላጆች ላይ ሳይመርጥ በመደዳ ተኩስ ከፍቶባቸዋል ተብሏል። በተጨማሪም በከተማዋ ቅዱስ ገብርኤልና ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ ህይወታቸውን ለማትረፍ ተጠልለው የሚገኙ ወገኖችን የኦህዴድ አስተዳደር ውጡ በማለት እያስገደዳቸው የሚገኝ ሲሆን የገዳ ኮማንዶ ደግሞ ውጪ ይጠባበቃል ተብሏል። በዚህ ብቻ ያላበቃው አገዛዙ በሌላኛው የክልሉ ልዩ ኃይል መዋቅር በኩል ቤተክርስቲያን ላይ መጠነኛ የቡድን መሳሪያ እስከ ማስወንጨፍ የደረሰ ሲሆን ስለተከተለው የጉዳት መጠን እስካሁን ድረስ የተባለ ነገር የለም ተብሏል። በአጠቃላይ በከተማዋ ከትላንት ጀምሮ እስከ ዛሬ ነሐሴ 5 2018 ዓ.ም ድረስ ተባብሶ በቀጠለው ጭፍጨፋ 2 የህክምና ባለሙያዎችን ጨምሮ ከ30 በላይ ንጹሃኖች በአሳዛኝ ሁኔታ በኦህዴድ ሰራዊት መገደላቸው ተረጋግጧል። ጥቃቱ አሁንም ተባብሶ ህዝቡ የእምነት ተቋማት ውስጥ የተሸሸገ ሲሆን የኦህዴድ ሰራዊት ውጡ የሚል ማስጠንቀቂያውን ቀጥሏል ተብሏል። በዚህ ጥቃት በርካቶች ወዲያውኑ ህይወታቸው ሲያልፍ ቀላል ቁጥር የሌላቸው
ያላቸው ደግሞ በሕክምና ጦት ምክንያት አልፈዋል። የኦህዴድ ድርጊት በጽኑ የተወገዘ ሲሆን ታይቶ በማይታወቅ ደረጃ የቀጠለው እልቂት ነገ በአገዛዙ ባለስልጣናት ላይ የሕግ ተጠያቂነት እንደሚያስከትል ማስጠንቀቂያው እንደቀጠለ ነው። ይህም ብቻም ሳይሆን የመጨረሻው ጊዜ እየተቃረበ በመምጣቱ ህዝቡ ራሱን በማደራጀት ያልሞት ባይ ተጋዳይነት ተፈጥሯዊ መብቱን እንዲጠቀምም ጥሪ በመቅረብ ላይ ነው። ይህ በእንዲህ እንዳለ ከ6 ሚሊዮን በላይ አንባቢ እንዳለው የሚነገርለት የካናዳው ታዋቂው ጋዜጣ ዘ ግሎብ ኤንድ ሜል አማራ እያለቀ ነው የሚል ሰፊ ሽፋን ይዞ የወጣ ሲሆን ለዓለም አቀፉ ማህበረሰብም ማስጠንቀቂያውን አስተላልፈዋል። ዘ ግሎብ ኤንድ ሜል የፎቶ ጋዜጠኛ ሲግፍሪድ ሞዶላ ወደ ኢትዮጵያ በመምጣት አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸውን አካባቢዎች በአካል በመገኘት ነው የፎቶ ሀተታን ይፋ ያደረገችው ተብሏል። መቀመጫውን ካናዳ ያደረገው ይህ ሚዲያ በሸዋ ማጀቴ ከሚንቀሳቀሱ የአማራ ፋኖ ታጣቂዎች ጋር ነው ቆይታ ያደረገው። ሀተታውም የቀረበው በዚሁ መሰረት ነው። ሞዶላ አገኟቸው ካላቸው የሰው ምስክሮችና የግል ምልከታ ጋዜጠኛው በአጠቃላይ በአማራ ክልል ስላለው ግፍና መከራ በሪፖርቱ አካቷል። ሞዶላ የአገር መከላከያ ሰራዊት የሚባለው የብልጽግና ሰራዊት ወደ ከተሞች ሲገባ ሲቪሎችን ይገላል፣ ሰዎችን አማራ በመሆናቸው ብቻ ያስራቸዋል፣ ድሮኖች ትምህርት ቤቶችን፣ ሆስፒታሎችንና ሃይማኖታዊ በዓላትን ኢላማ ያደርጋል ሲል ለዓለም አቀፉ ማህበረሰብ አጋልጧል። የፎቶ ዳሰሳው ከ5 ወር በፊት የካቲት 2018 ዓ.ም ገደማ በአካባቢው የድሮን ጥቃት በደረሰበት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አዳላይነህ ታሪክን ያካተተ መሆኑንም አስታውቋል። ተጎጂዋ እንደምትለው በከባድ ፍንዳታ ድምፅ ምክንያት መንቃቷንና በዙሪያዋ ውድመት ማየቷን ታስታውሳለች። ወንድሟም በጥቃቱ ሕይወቱ ማለፉን መስክራለች ይላል ጋዜጣው። ተጨማሪ ፎቶግራፎች በብልጽግና ሰራዊት ተፈጽመዋል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትንም ያሳያል። ጦርነቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይንም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲል በሪፖርቱም አመልክቷል። From the very beginning, the demonstrations weren't peaceful. Some who joined those demonstrations, they wanted democracy, that's true, but that's not the general case. This is first. Second, you're talking about 140, the highest number of demonstrations in one day. All over Syria, 140,000. Let's make it 1 million. ሰውየው ዓለም ያወቀውና በ21ኛው ክፍለ ዘመን የተከሰተ ምጡቅ አምባገነን ነው። ጭካኔውም ከሂትለር በኋላ ዓለም የመሰከረለት ለመሆን በቅቷል ይባላል። የገዛ ዜጎቹን ከአባት በተወረሰ ስልጣን አማካኝነት እስኪበቃቸው ድረስ ገርፈዋል። የተገደለውን ትክክለኛ ቁጥር እስካሁን ድረስ ማወቅ አልተቻለም። ደብዛቸው የጠፉትን ደግሞ ቤት ይቁጠራቸው ተብሏል። በሱ ጦስ ምክንያት በዓለም ዙሪያ ሚሊየን የሶሪያ ዜጎች እንዳሸዋ ተበትነዋል። በመቶ ሺዎች የሚቆጠሩ ህፃናት በዚህ አንድ ሰው ምክንያት ህይወታቸው ተበላሽተዋል። ከወላጆቻቸው ጋርም ተነጣጥለዋል። ሐኪም የነበረው ይህ ግለሰብ ፖለቲካው ውስጥ ገብቶ ህይወት ለማዳን ቃል የገባለትን ሙያ ዘንግቶ ህይወቱን ሙሉ 15 ዓመት ማለት ነው ህዝብ ሲገድል ሲቀጥፍ ቆይቷል። ዛሬ ግን ይህ በሩሲያ ሽሽት ውስጥ የሚገኘው የቀድሞ የሶሪያው ፕሬዝዳንት ሁለት መረጃዎች በተከታታይ ወጥተውበታል። አንደኛው እርግጥ ሲሆን ሌላኛው ደግሞ አለየለትም ተብሏል። የመጀመሪያው መረጃ የሶሪያ ፍርድ ቤት በበሽር አልአሳድና በወንድሙ ላይ የሞት ቅጣት ማሳለፉ ነው። ይህ የሞት ቅጣት ተፈጻሚ ሆነም አልሆነም ለዓለም አምባገነኖች ከህግ እንደማያመልጡ ትልቅ ማሳያ ነው ተብሏል። በሽር አልአሳድ ከጨረሳቸው የራሱ ዜጎች በተጨማሪ ግማሽ ሚሊዮን ሰዎች በጦርነት ምክንያት እንዲያልቁ ምክንያት እንደሆነም ይነገራል። አሁን ይህ ሰው የሚኖረው ሩሲያ ውስጥ ነው። የሶሪያ መንግስትም የሞት ፍርደኛው ወደ አገሩ መጥቶ ቅጣቱን ይቀበል የሚል አቤቱታ እንደሚያቀርብም በመጠበቅ ላይ ነው። ችግሩ ግን የሶሪያ መንግስት ጥያቄውን ቢያቀርብ እንኳን ተቀባይነቱ ከ1% ያነሰ መሆኑ ነው ይላሉ የአካባቢው ታዛቢዎች። ለዚህ ደግሞ በምክንያትነት የሚያቀርቡት ሶሪያና ሩሲያ በዚህ ደረጃ ያለን ወንጀለኛ አሳልፎ ለመስጠት ስምምነት የላቸውም። ከዚህ በኋላ ቢስማሙ እንኳን በሽር አልአሳድን አይመለከትም። ዋናው ጉዳይ ግን የስምምነት ህግ ሳይሆን ፖለቲካው ነው ይሉታል።
ሩሲያ ሰውየውን አሳልፋ በመስጠት የምዕራባውያን መቀለጃ መሆን አትፈልግም ይባላል። ከሞከረችውም አሁን በስልጣን ላይ ያሉና ሩሲያን የሚተማመኑ መሪዎች ላይ ጥሩ ስሜት ስለማይፈጥር 100% ሊባል በሚችል ደረጃ ሩሲያ በሽር አልአሳድን አሳልፋ አትሰጥም ይሉታል። ከሁሉም በላይ ግን ለሩሲያ ሌላ አሳማኝ ምክንያት አለ። እነዚህ የአካባቢው አዋቂዎች ሲገልጹ በሽር አልአሳድ በጦርነቱ ወቅት በርካታ የሩሲያ ሚስጥሮችን ለማወቅ እድል አግኝተዋል። ስለሆነም እሱን አሳልፎ መስጠት ማለት የሩሲያን ወታደራዊ ሚስጥሮች አደባባይ እንደ ማስጣት ይቆጠራል። ስለሆነም ህግ እንዳለ ብቻ በሽር አልአሳድ ተነገረው እንጂ ቅጣቱን ለመፈጸም አስቸጋሪ ነው ተብሏል። ፍርድ ቤቱ የሞት ቅጣቱን ባስተላለፈበት ሰዓት ግን በርካታ የሩሲያና የሶሪያ ማህበራዊ መገናኛ ብዙሃን በሽር አልአሳድ ሩሲያ ውስጥ እንዳለ በልብ በሽታ ሞቷል የሚል መረጃ በማውጣት ላይ ናቸው። እነዚሁ ማህበራዊ መገናኛ ብዙሃን ከሰው ፍርድ በፊት ፈጣሪ ወስዶታል ቢሉም እስካሁን ድረስ ግን መረጃው እውነት ስለመሆኑ ከሩሲያ መንግስት ማረጋገጫ አልተሰጠውም። በውጤቱም ሰውየው ላይ ሰው ፈረደበት እንጂ የፈጣሪ ገና ነው የሚሉ አስተያየቶች መሰማታቸውን ቀጥለዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም